ዛሬያችንን ነው የሚያሳጡ። ዛሬ መጀመሪያ ያለብን ቀን ሆኖ ግን ደግሞ በዛ ቢኖረኝ ምክንያት ወደ ኋላ ቀርተን እናውቃለንና ለኔ ዜሮ ላይ ያላችሁ በተለይ ዜሮ ላይ ያላችሁ ሰዎች ዜሮ ዲጂት ነው ማለት ዜሮ ባዶ አይደለም። ምንም ያልሞከረ ሰው ዜሮ አይኖረውም። ምንም ከሌላው ምንም ነው። የሞከረ ሰው ከ100ም ከ10ም ከ50ም ዜሮ ሊያገኝ ይችላል። ያ ማለት ግን ተሳሳተ እንጂ ምንም አይነት ማርክ አላገኘም አይደለም፣ አግኝቷል ዜሮ። እና ለኔ የዲጂቶች ንጉስ ብላት ዜሮን አልጠላም። ምክንያቱም ከዜሮ ጋራ በጣም ደስ የሚል ቁርኝት አለኝ፣ ግንኙነት አለኝ፣ አወራቸዋለሁ ዛሬ። እና በህይወታችሁ ዜሮ ሆናችሁ የማታውቁ ብል ውሸት ነው የሆነብኝ። ብዙዎቻችን ብዙ ጊዜ ዜሮ ሆነን እናውቃለን። ስናድግ በልጅነት ዜሮ አግኝተን እናውቃለን። ከትምህርት ቤት በኑሯችን የኛ ውጤት ወይ ደግሞ የኛ ይዘን የመጣነውን ብዙ ነገር አስጥለውን ዜሮ አድርገውን ያውቃሉ፣ ወይ ደግሞ ዜሮ ሆነን እናውቃለን። ስራ ጀምረን ፌል አድርጎ በዜሮ ተደምሮብን ያውቃልና ለኔ ዜሮ ማለት ባዶ እንዳልሆነ፣ ዜሮ ማለት የዲጂቶች ትልቁ ቁጥር እንደሆነ አምናለሁ። ያው እንዳልኳችሁ ከተባርኩት ሳይሆን ከኖርኩት ስለሆነ ሐሳቤን ነው የምነግራችሁ፣ ወይ ደግሞ እኔ ላይ የሰራውን እያልኩ ባወራ ደስ ይለኛል። ዜሮ ሆኛ አውቃለሁ፣ በተለያየ ጊዜ ዜሮ ሆኛ አውቃለሁ። ቢዝነስ ጀምሬ ፌል አድርጓል። 4-5 ቢዝነስ ከዛ ዜሮ ነው የሆነው። ስለዚህ 4 ወይ 5 ዜሮዎች ነበሩ ማለት ነው ከዚህ ቀደም። ስለዚህ ሰዎች ምንድነው ፌላሪቲ በዛ ዜሮ በዜሮ በኪሳራ መውጣትና ምን ይሉ ነበርና እኔ ግን ዜሮዎችን ልክ እንደ ማንኛውም ቁጥር እቆጥራቸው ነበር። 2 0 3 0 4 0 እያልኩ። ምክንያቱም ልክ የሆነ ሰዓት ላይ እግዚአብሔር ረድቶ ከአንድ ለኛ ከተጻፈልን ወይ ደግሞ ይሳካልናል ብለንም ይሁን በአጋጣሚ ወደ ገባ ነው ወደ አንዱ ስራ ስንመጣ ያ አንድ የሚለው ዲጂት ሲመጣ በአንድ ጊዜ ቁጥራችንን ይቀይራል። ምክንያቱም ከፊት አንድ ሲኖረው ያ ቅድም ያስቀመጥኩት 4 0 10 ሺህ 5 0 100 ሺህ እያለ ነው የሚጨምረውና ብዙ ጊዜ ሰዎች ከሊስትሮ ተነስቶ ወይ ከሆነ ነገር ተነስቶ ሚሊዮነር ሆነ ምናምን ስንል ብዙ ዜሮ ነበረ ማለት ድንገት አይደለም የመጣው፣ የበቀለ የለም። በተለይ በቢዝነስ ሰዎች ድንገት ተነስተው ሚሊዮነር አይሆኑም፣ ድንገት ተነስተው ቢሊዮነርም አይሆኑም። እኔ በዛ አስማማለሁ። እኔ ሚሊዮነር ሆነሽ ታውቂያለሽ ወይ? በደንብ እስከ መጨረሻ ከቆያችሁ በዝርዝር አወራቸዋለሁ። ግን በጣም ብዙ ዜሮዎችን አስተናግጄ አውቃለሁ። እነዛ ዜሮዎች እንዴት ረዱሽ? የመጀመሪያው ስላረሳኋቸው ረድተውኛል፣ ስለማውቃቸው እንዳሉ። ሁለተኛው ከአንድ ጀምሬ አውቃለሁ ስላችሁ ዜሮ ባልነበረበት በህይወቴ ገና የመጀመሪያ ብዬ የሆነ ነገር ስጀምር አንድ ብዬ ጀምሬ አውቃለሁ። 2 3 4 5 6 7 8 እያለ 9 ይደርስና ይቆም ነበር እና አይገባኝም። ለምንድን ነው 10 11 ማለት የከበደኝ? ለምንድን ነው 9 ላይ የቆምኩ ወደ አንድ መመለሰው ነበርና ለካ የቁጥሮች አውራ መላት ዜሮ አልነበረችም በህይወቴ። እዚህ ዜሮ ላይ መሰረት የጣለ በትክክልም የሚፈልጋቸውን የቁጥር ዲጂቶች ማግኘት ይችላል ብዬ ያልኩት ከዛ ተነስቼ። ሁለተኛ ደግሞ እነዛ በተመሳሳይ ስራ ውስጥ ፌል እያረኩ ወደ አንድ እየተመለስኩ ፌል እያረኩ፣ ምክንያቱም ትልቁ ስጋቴ ወደ ዜሮ ላለመምጣት ነው። ወደ አንድ የሚመለሰኝ የሚመሰላችሁ ለምሳሌ ልበደር እችላለሁ በጣም ዝቅ ላለ ማለት መጀመሪያ ከተነሳውበት አንጻር ሳየው ተመልሼ ዜሮ ከመሆን ወደ ታች ከመውረድልና ተበድሮ የሚሆን ከሰዎች የሆነ ነገር ወስጄ የሚሆን ያለኝን ነገርም ሽጬ ይሁን የሆነ ነገር ይዤ ነው የምመጣ። ስመጣ በትንሽ ነገር አልመጣም ማለት ነው። ያ ማለት ልክ ደግሞ 2 3 ስል 9 ጋር ደርሼ ወይ ዕዳዬን መክፈል ይከብደኛል ወይ ደግሞ እኔ የቆጠርኳቸው ቁጥሮች በትክክልም ቁጥር አልነበሩም። እና ታዲያ ወደ ዜሮ እንዴት ተመለሽ ካላችሁ ነገሮች ሁሉ በተበላሹ ጊዜ በህይወቴ ልጄን ወልጄ ቤት በነበርኩ ሰዓት ሁሉም ነገር ፌል አደረገ። ምንም ነገር አልነበረኝም። ስለዚህ አሁን እነዛ እስከዛሬ ያጠራቀምኳቸው ዜሮች ብቻ ናቸው ከኔ ጋር ያሉት። እንደውም በብዙ ሰዎች የሚያስተቸኝ ማለት ነው። ያንን ጀምረሽ እንትን ባቲ ያንን ጀምረሽ የሚያስብሉ ጀምሮ ማቋረጥን አልደግፍም። ግን ደግሞ ጀምረን ካልተሳካ አማራጭ የለንም ከማቋረጥ ውጭ። ምክንያቱም ዌስቲንግ ታይም ስለሚሆን 10 ዓመት በዛ ነገርም ብቆይ ውጤት ከሌለው የመጀመሪያው 2-1 ዓመት አውቃለሁ ውጤት የሌለው ስራ እየሰራው እንደሆነ። ስለዚህ ሰዎች ምን ይሉኛል ብዬ 2 እና 3 10 ማለት ከብዶኝ እንደገና ከመመላለስ ወደ ዜሮ መሄዱ መርጬ ዜሮውን ያውቃለሁ። ታዲያ ያ ዜሮ መች ረዳሽ ካላችሁ አንድ ወቅት የራሴን ልብሶች ይዤ
ወይ ደግሞ ትላንትና ከ1 እስከ 9 በነበረ ሰዓት ከያዝኳቸው ከራሴ አልባሳት ጀምሬ ሽያጭ ጀመርኩ። በቅርቤ ላሉ ሰዎች ሎሽኔን፣ ዶድራንቴን፣ ሽቶዬን፣ ልብሴን ምናምን። ታዲያ ያን ጊዜ ነገሮች እየጨመሩ 0 ላይ 0.1 ይሁን እንደገና ደግሞ ሌላኛው ሁለተኛ 0 ይሁን እያለ ስራዬ ማደግ ጀመረ። ስራዬ ማደግ ጀመረ ስል እዚህ ጋር አሁን ለእናንተ በጣም ስለ ስራዬ ማብራራት ስለከበደኝ ነው። ግን ደግሞ በሌላ ቪዲዮ ድጋሚ ስለ ስራዬ አወራለሁ። እዚህ ጋር ግን ጠቅሼ ለማለፍ ቦንዳ ነበር የጀመርኩ። ምክንያቱም ብሩን ሳገኝ ልክ ልብሴን ሽጬ ብሩን ሳገኝ ተመልሼ ኢንቨስት ያደረኩት ለራሴ ልብስ መግዛት ወይ ደግሞ በዛ ነገር መብላት መጠጣት አልነበረም። በድጋሚ በዛ ብር እቃ አምጥቶ መሸጥ ነበርና ቤት ለቤት እየዞርኩ ምናምን እየሸጥኩኝ መስራት ጀመርኩ። ታዲያ ይሄኛው ስራ በህይወቴ ውስጥ ለልጄ ዳይፐር ለኔም ደግሞ የንጽህና መጠበቂያ ሞዴስ ለመግዛት እንጂ ሚሊዮነር ለመሆን አልነበረም። ታዲያ ግን ለሰዎች አጋጣሚ በሚመስል ለኔ ደግሞ ብዙ ዜሮዎች በነበሩበት በዛ 0 ላይ የተጨመረ አንድ ቁጥር ነበርና ህይወቴ በደንብ አድርጎ እንዲቀየር ለምሳሌ በአመት በ2 አመት ውስጥ ትልቅ ለውጥ ማለት ከትልቅ ቢዝነስ ላይ ወይ ከትልቅ ስራ ላይ ግሮሰሪ ከፍቼ የሆነ ስራ ጀምሬ ፋስት ፉድ ጀምሬ ካላገኘሁት በላይ ማለት ይገኛል ተብሎ ሰዎች ይሄን ስራ ብትጀምሩ ይሄን ያክል ያስገኛል የሚሉትን ስራ ሳይሆን የጀመርኩት ምንም ዛሬን ቁርስና ምሳዬን በልቼ ሳለምን ቢያንስ በራሴ ነገር ባድር ብዬ የጀመርኩት ነገር ግን ከኔ አልፎ ሌሎችን የሚያሳድር ሆኖ አግኝቼዋለሁና ዜሮአችሁን ውደዱ። ከዛስ ሜራት ረሳሽ እንዴት ሚሊዮነር ሆንሽ እያላችሁኝ እንደሆነ ተስፋ አደርጋለሁ። እንዴት ሚሊዮነር ሆንኩ መሰላችሁ? ስራውን ጀምሬ ከፍ እያለ ሲመጣ መስታወት ይፈልግ ነበር ስራዬ። ከገዛ ቁም ሳጥኔ ላይ መስታወቱን አወጣው። ስለዚህ ትንሽዬ ሱቅ ወደ መከራየት አደረኩ። ከዛ ችግሬ እንዳለ ነው። እኔም ቤተሰቦቼም ልጄም ችግራችን እንዳለ ነው። ግን ችግራችን ላይ ኢንቨስት አድርጌ አላውቅም። ስራዬ ላይ ነበር ኢንቨስት ማድረገው። አገኛለሁ እዛው ላይ አድ ያደርጋል፣ አገኛለሁ እዛው ላይ ጨምር ነበርና እፈልግ ወደ ነበረው ወደ ትልቅ ሱቅ ሽፍት ማድረግ ቻልኩ። ስራው ላይ ስቆይ እኔንም ስራዬንም የሚያምኑ ሰዎች የኔንም ኢነርጂ ያዩ ሰዎች ገንዘብ አበደሩኝ፣ እቁብም መግባት ቻልኩኝ እያለ አደገ። ታዲያ ምን ልላችሁ ነው? ስራዬ ላይም እግዚአብሔር ላይም እምነት ስለነበረኝ ዜሮዎቼንም ስላልረሳው ላቤን ጉልበቴን እግዚአብሔር እንደሚቆጥርና ባልተጠበቀ ነገር እንደሚባርከኝ እርግጠኛ ስለነበርኩኝ ማንም አረጋግጦልኝ ማንም ነግሮኝ ሳይሆን እኔ ራሴን አምኜው ስለነበር ለቤተሰቦቼ ቤት ለመስራት አሰብኩ። እኛም ከመብላት ወደ ማብላት አደግን ያልኩኝ ለዛ ነው። በ11 ወር ጊዜ ውስጥ ምናልባት ቤተሰብ አባቴን አሳክሜ ቤተሰቦቼን ሰፖርት አድርጌ ወንድሜና ልጄን አስተምሬ እኔ በልቼ ጠጥቼ ምናልባት 3 ሚሊዮን ለነሱ ካወጣሁት ጋር ብጨምር ከ3 ሚሊዮን በላይ በአንድ አመት ጊዜ ውስጥ ወደ 4 ሚሊዮን አግኝቼ አውቃለሁ። ታዲያ ይሄ ሚሊዮነር አያስብልም? በሌላ ቪዲዮ ተመልሰን እንመጣለን። ዝርዝሩን የምትፈልጉ ከሆነ ከታች ጻፉልኝ። ከዛ በኋላ ቁጭ ብዬ የእያንዳንዳችሁን እንዴት ጀመርሽ፣ እንዴት ቀጠልሽ፣ ምን አሳሰበሽ የሚለውን ጥያቄ መልሳለሁ። እናንተ ግን ዜሮን እንዳትሰሩ፣ ያው ሞቲቬት ያደርጋችኋል ብዬ ስለማስብ ነው። የሰማሁትን ሳይሆን የኖርኩትን አካፍላለሁ። ይሄንን ቤት ተቀላቀሉ። ደህና ዋሉ። እወዳችኋለሁ።